ስሙኝ አንዳንድ ጊዜ ክርስትና ከላይ ባለመኪና ባለቤት ባለምን ይሆንና ውስጥ ሞተር ዜሮ ይሆናል። አንዳንዱ ክርስትና ደግሞ ይሄ በላይኛው በኩል ረሃብ እሱ ቤት ነው ያለው፣ በሽታው እሱ ቤት ነው ያለው፣ ስደት እሱ ቤት ነው ያለው፣ ስቃይ እሱ ቤት ነው ያለው፣ የልጆች ግንኙነት እሱ ቤት ነው ያለው። ከላይ መከራው ይጨፈጭፈዋል፣ ስደቱ ይጨፈጭፈዋል፣ ድህነቱ ይጨፈጭፈዋል። በሞተር በኩል ግን በመንፈስ ቅዱስ ተመስገን ኢየሱስ ተመስገን። እግዚአብሔር ይባርካችሁ። አረፍት እንላለን። ጌታ ኢየሱስ ክርስቶስ እስከ ዛሬ ድረስ ስለረዳን ጉልበት ኃይል ስለሆነልን አስጀምሮ ስላስጨረሰን የዛሬን ቀን ስላሳየን ክብርና ምስጋና ለጌታ ለኢየሱስ። እስቲ እግዚአብሔር ዛሬ የወደደውን ያድርግ። ግን አንዳንድ ነገሮችን እንማራለን። እግዚአብሔር ግን የወደደውን በመሃል ደግሞ ያደርጋል። እሱ በመጨረሻው ያደርገውን ያውቃል። ምዕራፍ ዮሐንስ ወንጌል ምዕራፍ 16 ላይ ከ12 እስከ 14 እንደዚህ የሚል ቃል አለ። ምዕራፍ 16 ከ12 እስከ 14 ዮሐንስ ወንጌል የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል። እዚህ ጋር ይሄ ቃል በጣም ትልቅ ምስጢርና በተቻለ መጠን ወደዚህ ለመስማት መንፈሳችሁን ወደዚህ ለማስተባበር ሞክሩ። እንነጋገርና እኔም እግዚአብሔር ያሳየኝ ላሳያችሁና መጨረሻ ላይ እግዚአብሔር የወደደውን ያደርግ። እግዚአብሔርን እንጠባበቀው። ምን ትሰጠኝ ይሆን? ምን ታደርግልኝ ይሆን? እንዴት ትሸኘኝ ይሆን? እያልን በግል እንጠባበቃለን። እዚህ ጋር ኢየሱስ ክርስቶስ በዮሐንስ ወንጌል አሁን ባነበብኩት ላይ ሲናገር የምነግራችሁ ብዙ ነገር አለኝ፣ ልነግራችሁ እችል ነበር። እኔ መናገር ከእግዚአብሔር ቃል እችል ነበር፣ አሁንም ላሳስባችሁ እችል ነበር። ነገር ግን ልትሸከሙ ይህንን ነገር አስግራ፣ ይህንን ነገር ያዝ፣ ይህንን ነገር ተው፣ በዚህ መንገድ ሂድ፣ በዛኛው መንገድ አትሂድ ብዬ ብዙ ነገር ልናገራችሁና ላስተምራችሁ እችል ነበረ። እኔ በበኩሌ ግን አሁን እኔ የምነግራችሁን የማዛችሁን ሁን የምላችሁን አትንኩ የምላችሁን ነገር ልትሸከሙትና ትእዛዜን ልትቀበሉ አትችሉም። ይሄን የማስተምራችሁንና የምነግራችሁን መቼ ነው ልትቀበሉ የምትችሉት? ከላይ ኃይል ተቀብላችሁ በመንፈስ ቅዱስ ስትሞሉ እኔ የማዛችሁን ሁኑ የምላችሁን አድርጉ የምላችሁን ታደርጋላችሁ። አሁን ግን በስጋችሁ ጉልበት፣ በእናንተ ማንነት፣ በሰው አቅም በጭራሽ ልታደርጉት ስለማትችሉ አሁን ምንም አልነግራችሁም። አንድ ቀን ግን የእውነት መንፈስ መጥቶ እናንተን በተቆጣጠረና ኃይል በተሞላችሁ ጊዜ ገና የምነግራችሁና አብረን የምንኖረው ኑሮ አለ አለ ሐዋርያት። እየሰማችሁኝ ነው? ትምህርት ጥሩ ነው፣ የእግዚአብሔር ቃል። እምነት
እምነት ከየት ይገኛል ብትሉኝ የእግዚአብሔርን ቃል ከመስማት ከመማር ይመጣል እምነት። ማድረግ ከየት ይመጣል ብትሉኝ ጉልበት ሲኖር ነው ማድረግ የሚመጣው። ላብራራላችሁ እሞክራለሁ በተቻለ መጠን። እንደ ትምህርት እናገራለሁ። እግዚአብሔር የወደደውን ያድርግ። ቀስ ብዬ ስለተናገርኩኝ ላለመተኛት ሞክሩ። ከዚህ በላይ ላለመናገር ሞክራለሁ። በዚሁ እንትን ነው ድምፅ ነው መናገር የፈለኩትን በደንብ መናገር ስለምፈልግ። አሁን ለምሳሌ ያህል እኔ ወንድም ዮሐንስን ይሄ መሰዊያ እዚህ ጋር ከሚቀመጥ ይልቅ እዛ ጋር ቢቀመጥ ጥሩ ነው ብዬ ብለው ልክ ነው ቢለኝ እምነት አገኘ አላገኘም? አገኘ ማለት እምነት ስላችሁ ልክ ነው፣ ይሄ መሰዊያ እዛ ጋር ቢቀመጥ ልክ ነው አለ፣ አመነኝ ማለት ነው። ያሳመንኩት በምንድን ነው? በንግግሬ ነው። ይሄንን መሰዊያ እዚህ ጋር ከሚቀመጥ አይመችም፣ ለመናገር አይመችም፣ ለመስበክ አይመችም፣ ከሰው ጋር አያገናኝም እና ይሄ ተነስቶ እዛ ጋር ቢቀመጥ ነው ጥሩ ብለው አሜን ብሎ ሲል ማን ነው ያሳመነው? ንግግሬ ነው ያሳመነው። ሰማ፣ ምን አደረገ? አመነ። መስማቱ ወደ ምን ወሰደው? ወደ እምነት ወሰደው። ነገር ግን በል ወንድም ዮሐንስ ተሸከምና እዛ ጋር ውሰድ ብለው ግን አሁን እዚህ ጋር መስማት አይደለም የሚጠቅመው። ምንድነው ማድረግ ያለበት? ጉልበት ነው። ለመወሰዱ እዛ ጋር ለመቀመጡ ትክክል ነው ብሎ ያመነው በመስማቱ ነው። የሚሸከመው ግን በምኑ ነው? በጉልበቱ ነው። ስለዚህ መጀመሪያ ይሄ መሰዊያ እዚህ ጋር እንዲቀመጥ መስማማት ማመን አለበት። ተሸክሞ ለማንቀሳቀስ ደግሞ እሱ ላይ ምን መኖር አለበት? ጉልበት መኖር አለበት። ልክ እንደዚሁ አምኖ የመሸከም ጉልበት ከሌለው ይሄ መሰዊያ ከዚህ ወደዛ አይንቀሳቀስም። እምነት ብቻ ነው ያለው። እምነት ኖሮት ጉልበቱ ሲኖረው ግን ያምንና ወደ ምን ይሄዳል? ተሸክሞ ይህን መሰዊያ ከዚህ ወደዛ መውሰድ ይኖራል ማለት ነው። ያመነውን ወደ ተግባር ቀየረው አልቀየረው? እምነቱን ኬት አገኘ? በመስማት። ይህን መሸከም ኬት አገኘ? በጉልበት። ሃሌሉያ። እናገራለሁ። ምን ባይገባችሁ የሚገባችሁ ግን የሚገባ ይመስለኛል። እኔ ግልጽ ነው። ልክ የእግዚአብሔር ቃልም የእግዚአብሔር ነገርም እግዚአብሔር ይሄን አድርጉ ይሄን አታድርጉ የሚለውን ነገር ከእግዚአብሔር ቃል ስንሰማ እምነት ይመጣልናል። ለማድረግ ግን ምን ያስፈልገናል? ጉልበት ያስፈልገናል። ጉልበት ምንድነው ብትሉኝ መንፈስ ቅዱስ ነው። ሃሌሉያ። መጀመሪያ ነገሩን ምን እናደርጋለን? እንሰማለን። ለመስማትና ለማድረግ ደግሞ ምን ይጠይቃል? ጉልበት ይጠይቃል። ጉልበት ምንድነው ብትሉኝ መንፈስ ቅዱስ ነው። ኢየሱስ ክርስቶስ ለዚህ ነው የምነግራችሁ ብዙ ነገር ነበረኝ፣ ዝም ብዬ ግን ብነግራችሁ እምነት ብቻ ነው የሚሆነው፣ ጉልበት ስለሌላችሁ አታደርጉትም። ስለዚህ እኔም አደርገው ምንድነው? መንፈስ ቅዱስ እሰጣችሁና ጉልበት ካጠራቀማችሁ በኋላ የምነግራችሁን ስነግራችሁ ትፈጽሙታላችሁ። ለምን? አሁን ምን አግኝታችኋል? እምነትም ጉልበትም አግኝታችኋል። አሁን ለምሳሌ ያህል አንድ ፕሮጀክት መንገድ በሉት ወይም ህንፃ በሉት አንድ ከተማ ውስጥ ለመስራት ያ ህዝብ ከመንግስት እጅ ምን ይጠይቃል? በጀት ወይም ገንዘብ ይጠይቃል። አስፋልት ይሰራልን፣ መንግስት ለአስፋልቱ ማሰሪያ በጀት ይልቀቅልን ብሎ ይጮሃል። መንግስት በጀት ሲለቅለት ያንን አስፋልት እንዲሰራ ይደረጋል። ልክ ለኛም ለክርስትናና የእግዚአብሔርን ስራ ለመስራት ምን ያስፈልገናል? በጀት ያስፈልገናል። ልክ አንድ ስራ ሲሰራ የእግዚአብሔርን ስራ ለመስራት በእግዚአብሔር ቤት ጥሩ ክርስቲያን ሆኖ ለመኖር እግዚአብሔር ምን መጠየቅ አለበት? በጀት፣ ስራ ማስኬጃ መጠየቅ አለበት። ያ ስራ ማስኬጃ ደግሞ ምንድነው ብትሉኝ መንፈስ ቅዱስ። ሃሌሉያ።
ተመስገን። ስለዚህ አሁን ሰዎች ልቀደስ፣ ልዘምር፣ ላገልግል፣ ልታዘዝ፣ በቤትህ ላምልክ፣ ልቀደስ፣ ጽድቅ ልስራ ካሉ በልባቸው እግዚአብሔርን ምን መጠየቅ አለባቸው? በጀት መጠየቅ አለባቸው። ያንን ስራ እንዲሰሩበት ምን መጠየቅ አለባቸው? በጀት መጠየቅ ወይም ስራ ማስኬጃ መጠየቅ አለባቸው። ያ ስራ ማስኬጃ ምንድነው? መንፈስ ቅዱስ። እንደ ርዕስ የምሰጣችሁ ርዕስ ምንድነው? የሚያስችል ኃይል። እስቲ በሉልኝ፣ የሚያስችል ኃይል። ግድ የላችሁም ዝም ብሎ ነገሩ ይባችሁ። በኋላ የምናገረው ብዙ ነገር ስላለኝ በዝርዝር ስለምናየው አሁን ዝም ብላችሁ እንዲህ በአንድ ጊዜም መንፈሳችሁን ባያነቃቃ በጣም በትህትና ለምናችኋለሁ፣ ለመስማት ሞክሩ። ተመስገን ኢየሱስ። እንደዚህ ይላል መጽሐፍ ቅዱስ ዮሐንስ ሐዋርያት ሥራ ምዕራፍ 4 ቁጥር 33 ሐዋርያት ሥራ ምዕራፍ 4 ቁጥር 33 ብዙ ነገር ነው በዝርዝር ለማየት የምንሞክረው። ሐዋርያት ሥራ ምዕራፍ 4 ቁጥር 33 ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው። ሐዋርያትም የጌታ የኢየሱስ ክርስቶስን ትንሣኤ በኃይል ይመሰክሩ ነበረ፣ በሁሉም ላይ ታላቅ ጸጋ ነበረባቸው። አሁን ሐዋርያት ለሰው ጌታ ኢየሱስ ሞትን አሸንፎ ተነስቷል፣ ድል ነስቷል፣ መቃብር ይዘው ዘንድ ከቶ አልቻለም፣ ድንጋዩን አንከባሏል። የእሱ ሥጋ የሚበሰብስ ሳይሆን ሰማያዊ ሥጋ ነው። ትንሣኤና ሕይወት እሱ ነው። እሱን የለበሰ ቢሞት ይነሳል፣ የእግዚአብሔርን መንግሥት ይወርሳል ብለው ለመናገር ሐዋርያት ትንሣኤውን ለመናገር ለሐዋርያት ምን ያስፈልጋቸዋል? ታላቅ ኃይልና ጸጋ ያስፈልጋቸዋል። የኢየሱስን ትንሣኤ ለመናገር ኢየሱስ ክርስቶስ ሞቶ ተነስቷል፣ ሞትን አሸንፏል፣ መቃብሩን ፈንቅሏል፣ ድንጋዩን አንከባሏል፣ ወደ ሰማይ በክብር አርጓል፣ ተመልሶ ይመጣል የሚል ጨካኝ ስብከት ወይም በሕዝብ ፊት ሳይፈራ የሚናገርን ነገር ለማግኘት መጀመሪያ ሐዋርያት ምን ማግኘት አለባቸው? ታላቅ ኃይል ማግኘት አለባቸው። ስለዚህ መጽሐፉ ምን አለ? የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው። ነገ ከነገ ወዲያ እኛ ሥጋውን በልተናል፣ ደሙን ጠጥተናል፣ ትንሣኤውን እናውጃለን፣ ኢየሱስ ክርስቶስ ይመጣል እንላለን፣ መዳን በኢየሱስ ስም ነው እንላለን፣ እንመሰክር ተዘጋጅተናል። ከዛ በፊት ግን የሚያስችል ኃይል፣ በሰው ፊት የሚያስቆም ኃይል፣ ድፍረት የሚሰጥ ኃይል፣ በነገሥታት ፊት የሚያቆም ኃይል፣ በጠንቋይ ፊት የሚያቆም ኃይል፣ በኃያላን ፊት የሚያቆም ኃይል በእኛ ላይ ምን ማድረግ አለበት? መውረድ አለበት። ሃሌሉያ። አሁንም ጥቅሶችን እንመለከታለን። ጌታ ኢየሱስ ክርስቶስ ይመስገን። ሐዋርያት ሥራ ምዕራፍ 1 ከ21 እስከ 23 ዝም ብላችሁ ስሙ፣ ግድ የላችሁ። ምዕራፍ 1 ሐዋርያት ሥራ ምዕራፍ 1 ከ21 እስከ 23 እንዲህ ይላል። ጴጥሮስ ይሁዳ በገዛ ፈቃዱ ይህን አገልግሎት ለቋልና በይሁዳ ምትክ ሌላ ሰው ከኛ ጋር እንዲቆጠር ይሾም ብሎ ሲናገር እንዲህ አለ። ምዕራፍ 1 ቁጥር 21 ላይ ስለዚህ
ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ይሁዳ በገዛ ፈቃዱ በለቀቀው አገልግሎት ፋንታ አለ ሐዋርያው ጴጥሮስ ሲናገር፣ ከኛ ጋር አብረው የበሉ የጠጡ ከኛ ጋር አብረው የነበሩ ኢየሱስ በነበረበትም ጊዜ ከኛ ጋር ከነበሩት ሰዎች በይሁዳ ምትክ አንዱ ዕጣ ተጣጥለን አንዱ ይተካና ከኛ ጋር ትንሣኤውን ይመሰክር ዘንድ ይገባል። ስለዚህ ይህንን ትንሣኤ ወደፊትም ይህንን የጌታ ኢየሱስ ነገር እስከሚመጣበት ቀን ድረስ ለመናገር በሱ ቤት በቅድስና ኖረን ሌሎችን ነገሮች ሁሉ አሸንፈን የእግዚአብሔርን መንግሥት እንድንወርስ ካስፈለገ በመጀመሪያ በእኛ ላይ ምን መውረድ አለበት? ታላቅ ኃይል፣ የመንፈስ ቅዱስ ኃይል መውረድ አለበት። እንዴላችሁም እንዳይሰለቻችሁ ዘምራችሁ ሉቃስ ምዕራፍ 24 ቁጥር 44 ላይ ያለውን እናነባለን። ሉቃስ ምዕራፍ 24 ጌታ ኢየሱስ ክርስቶስ ይባረክ። ሉቃስ ምዕራፍ 24 ቁጥር 44 ላይ እንዲህ ይላል፣ እነርሱም ኢየሱስ ክርስቶስ ሲናገር እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይሄ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀንም ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ናችሁ። እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አቤት ተመስገን። እንደዚህ አለ፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል አለ። ከኢየሩሳሌም ጀምሮ በአሕዛብ ሁሉ ማለት ከዳር እስከ ዳር ከፀሐይ መውጫ እስከ መጥለቂያ ማለት ነው። ይሰበካል አላቸውና የዚህ ባለቤት ማመሰላችሁ አለ። እናንተም ለዚህ ነገር ምስክሮቼ ናችሁ። ኢየሱስ ክርስቶስ እንደሞተ እንደተነሳ መድኃኒት እንደሆነ ጌታ እንደሆነ የመንግሥተ ሰማይ መክፈቻዎች በእጁ እንዳለ መዳን ከሱ ውጪ እንደሌለ በአሕዛብ ሁሉ ከኢየሩሳሌም ጀምሮ ይሰበካል። ዋናው ሰባኪና ዋናው ተናጋሪ ደግሞ ለዚህ እናንተ ናችሁ አለ። ከዛ በኋላ ግን አሁን እንደዚህ ስላችሁ ቁጥራችሁም ትንሽ ነው። እናንተ ሁሉ ከዓለም ከዳር እስከ ዳር ድረስ ዓለምን ለማዳረስ ለመትጋት ጉልበትና አቅም የላችሁም። ነገር ግን እንደዚህ ስላችሁ አትደንግጡ። አብ የሰጠውን የተስፋ ቃል ጠብቁ። መንፈስ ቅዱስ ይወርድላችኋል፣ እሳቱ ይወርድላችኋል። እስከዛ ድረስ በኢየሩሳሌም ከተማ ተቀመጡ። አሁን ብትንቀሳቀሱ በገዛ ፈቃዳችሁ በገዛ ስጋችሁ ብትንቀሳቀሱ የትም ልትደርሱ አትችሉም። ከጥቂት ቀን በኋላ መንፈስ ቅዱስ ይመጣል። አሁን ከኢየሩሳሌም ጀምሮ በአሕዛብ ሁሉ የምትሰብኩበት እናንተን እንዳውሎ ንፋስ እየነዳ በእሳት እየመራ ድንቅ ተአምር የሚያሰራችሁ የእግዚአብሔር ኃይል ይመጣልና ጠብቁ። ይህንን ከወረደባችሁ ከኢየሩሳሌም ጀምሮ እስከ ምድር ዳርቻ ሁሉ በድፍረትና በኃይል ምስክሮቼ ትሆናላችኋል። ያውላችሁ ኢየሱስ ክርስቶስ ምን አለ? እኔ ብሄድ ይሻላችኋል አለ። ምን አለ? እኔ ብሄድ ይሻላችኋል። ተናገሩ ግን ይላችሁ። እኔ ብሄድ ይሻላችኋል።
እኔ ካልሄድኩኝ አጽናኙ ወደ እናንተ አይመጣም አለ። ወይ ልብ አድርጉ። እነሱ ኢየሱስን የሚመኩበት አብሮን በኖረ ጥሎን ባልሄደ የሚሉት አምላካቸው ነው አይደለም? ነው የሚረዳቸው፣ ለእነሱ የሚሰራ የሚሟገትላቸው፣ እሱ እያለ ማንም የማይደፍራቸው የሚያፈቅራቸው አምላካቸው ነው። እሱ ግን ምን አለ? እኔ ብሄድ ይሻላችኋል አለ። ያውላችሁ እኔ ስኖር ከጎናችሁ ነው የምቆመው፣ ሲሄድ ግን ውስጣችሁ ነው የምገባው። ሃሌሉያ! ኢየሱስ በነበረ ጊዜ ከሐዋርያት ጎን ነበር አይደለም የነበረው? ጎን ነበር፣ ለነሱ ይሰራል። ከሄደ በኋላና መንፈስ ቅዱስ ከወረደባቸው በኋላ ግን ጎን መቆሙ ቀረና ውስጣቸው ገባ። ሃሌሉያ! ያውላችሁ በፊት ለነሱ ይሰራ ነበር፣ በኋላ ግን በእነሱ ይሰራ ጀመር። ሃሌሉያ! አልገባችሁ? ጎን ያውላችሁ ስሙ፣ ጎናቸው ሲቆም ለነሱ ይሰራል፣ ውስጣቸው ሲገባ ግን በእነሱ ይሰራል። ምን አልኩ? ጎናቸው ሲሆን ለነሱ ይሰራል፣ ውስጣቸው ሲሆን ግን በእነሱ ይሰራል። ስለዚህ ኢየሱስ ክርስቶስ ምን አለ? እኔ ብሄድ ይሻላችኋል፣ ካልሄድኩኝ ለእናንተ ነው የምሰራው፣ ከሄድኩኝ ግን በእናንተ ነው እና ምንድነው አሁን ግዴላችሁ ለእኔም እግዚአብሔር ዛሬ አንድ ተአምር ይሰራል ብለን እንጠባበቅ። ቃሉን ለውጭ አንውሰደው፣ ለሌላ አንውሰደው። እስቲ ዛሬ አምላክ እጠብቃል ማለት ግዴላችሁ መንፈሳችሁን እመኑ። እግዚአብሔር ምን ታመጣ ይሆን ምን ትሰጠኝውን ብላችሁ ሰፋ አድርጉት። እግዚአብሔር ልባችሁን ሰፋ አድርጉት። በዚህ ደቂቃ እግዚአብሔር ምን አይነት ቅባት ለእኔ ያመጣ ይሆን በሉና ሰፋ በሉ። ግዴላችሁ ለምን ሰፋ ልበል? አገልጋይ ምንጃለች ሰፋ ይበሉ። ማናችንም ሰፋ እንበል። እግዚአብሔር የሚናገረው አንድ ነገር ለመስራት እባካችሁ ማለት ተረዱ። ሃሌሉያ! ተመስገን። እንደዚህ የሚል ነገር እዚህ ጋር ምን አለ መጽሐፍ? አሁንም እቀጥላለሁ። ምንም ዛሬ በዚህቹ በትምህርት መልክ ነው የሚጨርሰው። እኔ መንፈስ ቅዱስ አይደለም መንፈስ ቅዱስ የማወርደው እግዚአብሔር ነው። ስሙት፣ ተዘጋጁ። እግዚአብሔር ለእያንዳንዳችን የወደደውን ያድርግ። አሜን። ሃሌሉያ! ተመስገን። እንደዚህ የሚል ቃል አለ ኢዮብ ምዕራፍ 14 ቁጥር 7 ላይ ኢዮብ ምዕራፍ 14 ቁጥር 7 ላይ ኢዮብ ምዕራፍ 14 ቁጥር 7 ላይ እንደዚህ ይላል። እንደው እኔ ባነበው ይሻላችኋል፣ እናንተ ለትምህርቱ ጻፏት፣ እኔ ግን ላንበው። ስሙ። ዛፍ ቢቆረጥ ደግሞ ያቆጠቁት ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩ በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁታል፣ እንዳትክልት ቅርንጫፍ ያወጣል። ያው የፈለገ ሞተ ቢባል ዛፍ የሆነ ተስፋ ተቆረጠ፣ ሰዎች ቆርጠው ጣሉት ቢባል ብቻ ይህንን የተቆረጠና ጠፋ የተባለ ዛፍ ውሃ ይሽተተው እንጂ ሃሌሉያ! ምን አልኩኝ? ይሄን ተቆረጠ በቃ እንደው በመዳፍ ጨፈጨፉት የተባለን ዛፍ ሰው ሁሉ ሲያየው ተቆረጠ ያ ዛፍ የተባለውን ዛፍ ውሃ ይሽተተው እንጂ ውሃ ተሸተተው እንደምንም ብሎ ያቆጠቁጣል፣ እንደገና ቅጠል ያወጣል። ዛሬ የደከመ ተቆረጠ ሞተ የተባለ ነፍስ ቢኖር ውሃ ይሽተተው፣ እግዚአብሔር ይምጣለት በመንፈሱ ይዳሰው እንጂ እንደገና ያቆጠቁጣል።
አንተም ተጠባበቅ እኔም ልጠባበቅ እናንተም ተጠባበቁ። ገና የምነግራችሁ ብዙ ነገር አለ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ወደ ትንሽ ከአንዳንድ ነገሮች ታሪክ እያነሳሁን እንነጋገራለን። እንደው በእግዚአብሔር ትንሽ ጊዜ ስጡ። እንዴት ናችሁ? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር እርሻ ናችሁ። አሜን። 3:9 የእግዚአብሔር ሕንፃ ናችሁ ከእርሱ ጋር አብረን የምንሰራ ነንና። ምንድን ናችሁ አለ? የእግዚአብሔር እርሻ ናችሁ። ቀጥሎ ደግሞ ምን አለ? የእግዚአብሔር ሕንፃ ናችሁ ከእግዚአብሔር ጋር አብረን የምንሰራ ነንና አለ። ቆይ እስቲ የእግዚአብሔርን እርሻ ተውና የሰው እርሻ ምንድን ነው? ሰው እርሻ ሲኖረው ምንድን ነው የሚያደርገው? ያርሰዋል፣ አረሙን ይነቅላል፣ ይጎለጉለዋል፣ ማዳበሪያ ይጨምርበታል፣ ለዘር ያዘጋጀዋል፣ በደንብ አድርጎ ያለሰልሰዋል። ቀጥሎ ምን ይጠብቃል? ይዘራበታል። ቀጥሎ ምን ይጠብቃል? ዝናባችሁም ዝናብ ቆይ አሁን አንድ ለምሳሌ አንድ ገበሬ አረሰ፣ ጎለጎለ፣ አረም ነቀለ፣ ዘራ። ዝናብ ካልዘነበ ጥቅም አለው? ያበቅላል? ያፈራል? ያድጋል? አይልም። እኛን መጽሐፍ ቅዱስ ሲናገር ምን አለ? የእግዚአብሔር እርሻ ናችሁ አለ። ምን ማለት ነው? የእግዚአብሔር እርሻ ናችሁ ማለት እግዚአብሔር የሚያርሳችሁ፣ የሚጎለጉላችሁ፣ የሚያርማችሁ፣ የሚያስተካክላችሁ፣ የሚዘራባችሁ፣ የሚያለምባችሁ። አሜን። ምን ናችሁ? የሚያርሳችሁ፣ የሚጎለጉላችሁ፣ የሚያስተካክላችሁ፣ የሚከሰክሰላችሁ፣ እንደዚህ አፈሩን የሚከሰክሰላችሁ፣ የሚዘራባችሁ፣ ቀጥሎ ደግሞ የሚያዘንብባችሁ። ምን መሰላችሁ? ተናግሮ ሰርቶ ዝናብ ካላዘነበ በስተቀር ያ የተዘራብን ነገር በሕይወታችን ፍሬ አያፈራም። የተናገረን ነገር ፍሬ እንዲያፈራ ጉልበት እንዲኖረን ካስፈለገ እግዚአብሔር ዘርቶ ወዲያውኑ ምን ማዝነብ አለበት? ዝናብ ማዝነብ አለበት። ሰሞኑን እግዚአብሔር ዘርቷል። እንዲበቅል ካስፈለገ ዛሬ ምን ማድረግ አለበት? እግዚአብሔር ዝናብ ማውረድ አለበት። እንግዲህ ዛሬ መጠባበቅ ካስፈለጋችሁ ማለት ሳያችሁ እግዚአብሔር እንግዲህ ይያችሁ ራሱ እኔ እንጃ አላውቅም። ብንጠባበቅ ዘርቶብኛል። ይሄ የተዘራብኝ ነገር ነገም ተነጎዳም በሕይወቴ ቀጥሎ እንዲኖር የሰማሁት ቃል ከኔ ጋር እንዲስማማ ዛሬ ጌታ ኢየሱስ ማብቀያውን ዝናብ በእኔ ላይ እንድታፈስ እለምንሃለሁ ብሎ ማለት በጣም ጥሩ ነው። ኃጢአት ከኛ ጋር እየታገለ ነው። እርኩሰት አካባቢያችንን እየሞላ ነው። አጋንንቱ ድሮ ከነበረው ታክቲክ አቅም ዘመናዊነት በላይ በጣም ጨምሯል። ሁሉ ጨምሯል። ጨው ጨምሯል። ሳሙና ጨምሯል። እኛም እንደሌሎቹ መጨመር አለብን። እኛ ሳንጨምር ቀርተን ባለንበት ስንሄድ ሌላው ነገር ኃጢአት እየጨመረ ነው። እርኩሰት እየጨመረ ነው። አይነቱ እየበዛ እየተራቀቀ ነው። እኛ ደግሞ እነሱ ከጨመሩ ከዛ በላይ እኛ ምን ማድረግ አለብን? መጨመር አለብን። ያን ጊዜ ኃጢአትን፣ አጋንንትን፣ ማንንም መቋቋም እንችላለን። የውላችሁ ጴጥሮስ
አላውቀውም ኢየሱስን ብሎ በሁለት ገረድ በሁለት ሴቶች በአንድ ሰው ፊት እኔ አላውቀውም ከሱ ጋር አልነበርኩም ብሎ ይሳደብ ይራገም ጀመር አለ መጽሐፉ። ኢየሱስ ክርስቶስ ምን ብሎት ነበረ? ተው መንፈስ ቅዱስ ሳይወርድብህ ከኔ ጋር መጽናት ስለማትችል ዶሮ ሳይጮህ ትክደኛለህ። ተው አፍህን አሳርፍ ሲለው በፍጹም እኔ አንተን አልክድም ማለት ተው አሁን አትችልም። ተው ቀናለ የምትችልበት ተው ሲለው እምቢለው ይችላል ለፍጹም ሌላው ቢክደኝ አልክድም ማለት ልክ እዛ ጋር እሳት ላይ ቁጭ ብሎ አመድ ላይ ቁጭ ብሎ ምድጃ ቁጭ ብሎ እየቀሰቀሰ ማለት ነው እሳት እየቆሰቆሰ አመድ እየቆሰቆሰ እያለ ሰዎች መጡና አንተ ከኢየሱስ ጋር ነህ ሲሉት የተወሰኑ ሰዎች ሁለት ሰዎች አላውቅም ማለት አንድ ሴት ጠየቀችው አላውቅም ማለት አንድ ገረድ መጣችና በማማሲያ ሳልቀውርም የሱ ወገን አለ እኔ አላውቅም ብሎ ማለት ቀጠለና አንድ ወንድ ሲጠይቀው ማለት ካደ ሶስት ጊዜ ያኔ ዶሮ ጮኸ እሱ ሲክድ እሱ ሶስት የሲክድ ዶሮ ያውጮህ ከዛ በኋላ በባለ 50 መንፈስ ቅዱስ ከወረደ እሳቱ ከወረደ በኋላ እናንተ ሰካራሞች ወይም እየጠጣታችሁ እንደዚህ የምትሆኑት ሲል ጴጥሮስ ብድግ አለና በዛ ሁሉ ሕዝብ ፊት እኛ የጠጣን አይደለም ከጠዋቱ 3 ሰዓት ነው እግዚአብሔር በነቢዩ በኢዮኤል የተናገረው ነው በሕይወታችን የተፈጸመው እናንተ ሰቅላችሁ የገደላችሁ እግዚአብሔር ከሙታን ያስነሳው የናዝሬቱ ኢየሱስ ክርስቶስ እናንተ ሰው እናንተ ሰዎች ኢየሱስ ክርስቶስ ጌታ ክርስቶስም እንደሆነ በትክክል እወቁ እያለ በመንፈስ ቅዱስ ተሞልቶ እሳት በላዩ ላይ እየነደደ ሲሰብክላቸው ጌታውን ምን እናድርግልሽ አሁን ምን ትላለህ ሲሉ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ ብሎ ሲሰብክ በአንዲት ደቂቃ በአንድ ሰዓት ውስጥ በኢየሱስ ስም 3000 ሰው ተጠመቀ። ሃሌሉያ ቅድም ለምን ካደ አሁን ለምን መሰከረ ብትሉኝ ቅድም የካደው ብቻውን ሆኖ ምድጃ ዳር ተቀምጦ አመድ እፍፍስ አሁን ለምን መሰከረ? የመንፈስ ቅዱስ እሳት ወርዶበት ሃሌሉያ ጸጋ ተሞልቶ እውነት ተሞልቶ ሲሆን በዛ ሁሉ ሕዝብ ፊት መሰከረ። ወንድሞች እኛ አንድ ነገር እንሰራለን፣ ከኃጢአት እንርቃለን፣ ከሰይጣን እንታገላለን፣ እናሸንፋለን፣ ስጋን በጥርሳችን ነክሰን እንይዛለን ስንል በጉልበታችን ወይም በስጋችን ብርታት ሳይሆን የሚሆነው በማን ኃይል ነው? በመንፈስ ቅዱስ ሃሌሉያ። እና እነዚህን በምንመለከት አሁን አንድ ሌላ አነባለሁ። ገና ትንሽ ታገሱ። ለእናንተ ለትምህርት ይሆናችኋል ወደፊት። እግዚአብሔር ደግሞ ይህን ስብከት እየሰማው ስለሆነ እኔ ደስ ይለኛል። አሜን ተመስገን። የፈለገ አንድም ሰው ቢሆን መንፈስ ቅዱስ ሊሞላ ይችላል። እግዚአብሔር ግን የሁሉንም ልብ ከከፈተ ደግሞ ሁላችንም እግዚአብሔር ዛሬ በመንፈስ ቅዱስ በእሳቱ ቀምሞ እምፈራው እግዚአብሔር ያዘጋጃል። እግዚአብሔር ያውቃል። አሜን። መሳፍንት ምዕራፍ 1 ቁጥር 11 ላይ ያለውን ቃል እንመልከት። ምን አልኩኝ? መሳፍንት 1 ቁጥር 11 ላይ ከዚያም የዲያቤስ ሰዎች ሊወጋ ሄደ። አስቀድሞ የዲያቤስ ስም ቂርያት ሴፌር ነበር። ካሌብም ቂርያት ሴፌርን ለሚይዝና ለሚመታና ለሚይዝ ልጄን አክሳን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶልያል ያዛት፣ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ካህሏ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን በደቡብ በኩል ያለውን ምድር ሰጥተኸኛልና የውሃ ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። ይቺ
ይሄ ካሌብ የሚባል ሰው ቂርያት ሴፌር የሚባል የጀግና ሰፈር መዋጋት አቅቶት ማሸነፍም አቅቶት ያንን ቂርያት ሴፌር የሚባለውን ምድር የሚዋጋ ወታደር አጥቶ በጣም ሲጨነቅ ምን አለ? ቂርያት ሴፌርን ተዋግቶ ያሸነፈ ያለምንም ጭቅጭቅ ያለምንም ምንድነው መግደርደርም ሆነ መከራከር ልጄን አክሳ የተባለችዋን በጣም ወዳትን ልጄን አጋባዋለሁ፣ ብቻ ቂርያት ሴፌርን ተዋግቶ ያሸንፍልኝ፣ ብቻ ጀግና ይሁንልኝ አለ። አንድ የጎቶሊያ ልጅ የሚባል ሰው መጣና ጀግና ነው፣ ቂርያት ሴፌርን ሄደና ተዋጋና አሸነፈ። ወዲያውኑ ካሌብ ልጁን አክሳ የምትባለውን ዳረለት። እቺ አክሳ የምትባለው ምን ትላለች? አባቷ ጋር ሄዳ አባቴ ሆይ እኔ ማለት ዛሬ ስታይ ቂርያት ሴፌርን ተዋግቶ ያሸነፈ ጀግና ባል ያለኝ፣ የጀግና ሚስት ጀግና ባል የዳርክልኝ ነኝ። የደቡቡን ምድር ዝንጅብል ቦሶ ብላ ቡና ኮሮሪማ የሚያበቅለውን ታላቁን የደቡቡን ምድር ለሙን ሰጥተኸኛል። ነገር ግን አልበቃኝም። ባል ቢኖረኝ በጣም የታወቁ ኢንቨስተር ብሆን የደቡቡን ምድር ለኔ ብትሰጠኝ የውሃውን ምንጭ ካልሰጠኸኝ ምን ይጠቅመኛል? አቤት የእግዚአብሔር ግብታ ምንም የምናገረው ነገር የለም። እስቲ ተመልከቱ፣ ሴትዮዋ የተሰጣትን ቡድን ጀግና ባል ተሰጥቷታል። ጀግና ቂርያት ሴፌር የሚባለውን እስራኤልን ያስጨነቀውን አስጨናቂ ጦር ብቻውን ሄዶ ግን ያደረገውን ጀግና ባል አግኝታለች። በባል በኩል በትዳር በኩል የጀግና ሚስት ነች። በኑሮ በኩል የደቡብ ምድር ተሰጥቷታል። ኢንቨስተር ነች። የጎደላት ምንድነው? ውሃ ነው። እኔ ባል ቢኖረኝ፣ ጀግና ባል ቢኖረኝ፣ ርስት ቢኖረኝ፣ ውሃ ከሌለ ዘርቼ በምን ይበቅላል? ፍሬ በምን ያፈራል? እኔ ሀብታም ብሆን፣ ባለመኪና ባለትዳር ብሆን፣ እኔ መንፈስ ቅዱስ ካልወረደብኝ፣ እሳቱ ካልወረደብኝ፣ እግዚአብሔር በኃይሉ ካልተቆጣጠረኝ፣ ጸጋው ካልደገፈኝ እንዴት ክርስቲያን ሆኜ እኖራለሁ? አምላኬ እንዴት በስጋ ተባርኬ በነፍስ ባዶ ሆኜ ኢየሱስ ይላለች። በስጋ ተባርኬ በነፍስ ባዶ ሆኜ እኔ ምን እጠቀማለሁ? እዚህ ቤት በጣም እግዚአብሔር ይባርካችሁ። በስጋ የተባረካችሁ ባለ መኪናዎች ትኖሩ ይሆናል። ባለ እርሻዎች ትኖሩ ይሆናል። በብዙ በረከት እግዚአብሔር የባረካችሁ አሁንም ቀጥሉ፣ ተባረኩ። ግን ያ በረከት ውሃን ማስረሳት የለበትም። መንፈስ ቅዱስን ማስረሳት የለበትም። እኛ የምንኖረው በምድሩ ሥጋዊ ጉልበት ሳይሆን በሰማያዊው በመንፈስ ቅዱስ ጉልበት ነው። እኔ ዛሬ በደንብ ቀስ ብዬ ትምህርት ነው ማስተምረው። መንፈስ ቅዱስ እንደ ቀላል ነገር መታየት የለበትም። እዚህ ቤት የክርስትና ሞተር ማለት ማን ነው? መንፈስ ቅዱስ። እንገራችሁ አንዳንድ መኪናዎች ይሄ ላያቸው፣ ቦዲያቸው፣ ቆርቆሯቸው ተጋይቶ አፍንጫቸው ተጣሞ የጎን መስታወታቸው ተሰብሮ የኋላ ብረታቸው ጎርጉዶ ተቦድሰው የሚኖሩ ያሉ መኪናዎች አሉ። ሞተራቸው ግን ገና ጥሬ ነው። አንዳንድ መኪናዎች ደግሞ ሞተራቸው የሞተ ነው። ቀለሙ ብቻ ከላይ አረንጓዴው፣ ጥቁሩ፣ ብልጭልጩ የሚለጠፈው ሌላ ነው። እነዚህ ሁለቱን ዳገት ላይ ስትፈትኗቸው ይሄ ቀለሙ ያማረውና ቆርቆሮ ያማረው ዳገት ላይ መውጣት አቅቶት ወደ ኋላ ሲመለስ ይሄ ቆርቆሮ የተቀራመተው ሞተሩ ግን ጤነኛ የሆነው እያለ ዳገት ነው። ስሙ እኔ ማስተማር ነው ዛሬ የፈለግ የመንፈስ ቅዱስን ጉዳይ በእግዚአብሔር ብቻዋል።
ማስተማር ነው። ስሙኝ፣ አንዳንድ ጊዜ ክርስትና ከላይ ባለመኪና ባለቤት ባለምን ይሆንና ውስጥ ሞተር ዜሮ ይሆናል። አንዳንዱ ክርስትና ደግሞ ከላይ መከራው ይጨፈጭፈዋል፣ ስደቱ ይጨፈጭፈዋል፣ ድህነቱ ይጨፈጭፈዋል። በሞተር በኩል ግን በመንፈስ ቅዱስ አፋችሁ በጀት ያደርጋችሁ። በሞተሩ በኩል ግን ይኸው መከራ ማን ይሄ በላይኛው በኩል ረሃብ እሱ ቤት ነው ያለው፣ በሽታው እሱ ቤት ነው ያለው፣ ስደት እሱ ቤት ነው ያለው፣ ስቃይ እሱ ቤት ነው ያለው፣ የልጆች ድህነት እሱ ቤት ነው ያለው። በውስጥ በኩል በሞተር በኩል ግን ጠንካራ ስለሆነ አቤት እጁን እየዘረጋ አሁንም ልናገር እዚህ ቤት እየሰማችሁ ነው። እዚህ ቤት አንዳንድ ጊዜ የሚገርመኝ ነገር አለ። አንዳንድ ሰዎች እናንተም ታውቃላችሁ፣ ድህነት ያለው እነሱ ቤት፣ ችግር ያለው እነሱ ቤት፣ ስደት ያለው እነሱ ቤት፣ በሽታ ያለው እነሱ ቤት። እንደው ማደሪያው በሽታ የት ነው ቢባል ከልጅ ቤት ይባላል። በቃ የታወቀ። ግን አንድ ቀን እንደምንም ስትመጣ እጇን አውጥታ ለቄስ ምስጋና ላይ ይላል። ምን ልታምሰው? ስደት እሷ ቤት፣ ረሃብ እሷ ቤት፣ ችግር እሷ ቤት። የማይታለፋለን የማይታለፍ ምስጋና ምንድን ነው የማይታለፍ? ትወጣለች። ኢየሱስ ለኛ ያደረገ ድንቅ ታምራት ጉድ ምን አረገ? እኛ የምናውቀው ስትታመን፣ እኛ የምናውቀው ስትሰደድ፣ እኛ የምናውቀው ቀሚስሽ አልቆ ከኋላ ተቀጥቶ፣ እኛ የምናውቀው ጫማሽ ተሻፎ እንደዚህ ስትሄጂ፣ እሷ ግን ትወጣና ኧረ ውረጂ በቃ ስትል አልወርድም ውለታው ምን አገኙ? ሴትዮዋ መከራው ጎዲዋን ላይኛውን ቆርቆሮ ነው እንጂ የቀጠቀጠው ሞተሯ ውስጧን ሞተሯን ቀጥታ እግዚአብሔር ወስዶ እሷን ይልባታል። ግን ቀና ስትል ሰማይ ይታያታል። የመንግስተ ሰማይ ቤቷ ይታያታል። ስንት ክፍል እንዳለው ሰማይ ላይ ያለው የእሷ ቤት ከነ ቤቱ ከነ ሳሎኑ ከነ ሶፋው ከነምኑ እራት የምትበላበት ከኢየሱስ ጎን የምትቀመጥበት ወንበር ይታያታል። ያው ጫማ እዚህ ተንሻፏል። ስደት እዚህ ሞልቷል። ልጆቿ ቁስታቸውን ሳይበሉ ነው ቸርች የመጡት። እሷ ግን ሰማይ ሄዳለች። እዚሁ እያለች ሰማይ ሄዳለች። ቆርቆሮው ነው እንጂ አጋንንት የቦጫጨቀው፣ ቆርቆሮው ነው እንጂ ሰይጣን የጎሰመው፣ ቆርቆሮው ነው እንጂ ቆርቆሮ ነው እንጂ አጋንንት የመታው፣ ቆርቆሮ ነው እንጂ ትዳር ያጣው፣ ቆርቆሮ ነው እንጂ ትዳር ያጣው፣ ቆርቆሮ ነው እንጂ ሚስት ያላገባው፣ ቆርቆሮ ነው እንጂ ባል ያላገባው፣ ቆርቆሮ ነው እንጂ የደህየው፣ ቆርቆሮ ነው እንጂ ጫማ ያለቀው፣ ቆርቆሮ ነው እንጂ ቀሚስ የተቀደደው። ቆርቆሮ ነው እንጂ የተራበው፣ ቆርቆሮ ነው እንጂ የታመመው፣ ቆርቆሮ ነው እንጂ ያነከሰው፣ ቆርቆሮ ነው እንጂ ያቃሰተው፣ ቆርቆሮ ነው እንጂ ቆርቆሮ ያነከሰ፣ ቆርቆሮ የተመታ፣ ቆርቆሮ መከራ አይቶ አንተ እዚህ ያለ ሰማይ ገብተሃል። ሰማይ እየታየሽ ነው። ሰማይ እየታየሽ ነው።
እስቲ ስሙ ይበል። እስቲ ስሙ ይጣና በሉ። እስቲ ስሙ እዚህ የበላው የጠገበው የተመቸው ሰውዬ ማጨብጨብ አቅቶት እጁን ወደ ላይ ከፍ ማድረግ አቅቶት መከራውን ያያል ደርቶት ጠግቦ ሀብታም ሆኖ እጁን ማጨብጨብ አቅቶታል። ለምን መሰላችሁ? ቆርቆሮ ነው እንጂ የሌለው ሞተሩ ሞቷላ። እጅ ግን ቆርቆሮዋ ነው እንጂ የሞተው ውስጧ ሰማይ ስለሄደ ወንድም ስማችሁ አንዴ ስሙ ከስተሃል ወንድም ቆርቆሮ ነው እሱ። ተርበሃል ወንድም ቆርቆሮ ነው እሱ። ተጠምተሃል ወንድም ቆርቆሮ ነው ወንድም። ትዳር አጥተሻል እሱ ቆርቆሮ ነው። አንቺ ግን የት ሄደሻል? እዚህ ሆነሽ ኢየሱስ እየታየሽ እየደመሽ መንግሥተ ሰማይ እየታየሽ የኛ ቤት ጉልበት ቆርቆሮ አይደለም ውስጡ ነው። የኛ ቤት ጉልበት ቆርቆሮ አይደለም ውስጡ ነው። ሰማይ የሚሄደው ላዩ አይደለም የቱ ነው? ሰማይ የሚሄደው ማን ነው? ላዩ አይደለም ላዩ አይደለም ላዩ አይደለም። ዘካርያስ ምዕራፍ 4 ላይ ያለውን አነባለሁ። ዘካርያስ ምዕራፍ 4 ላይ ያለው ሃሌሉያ ሃሌሉያ ሃሌሉያ። ዘካርያስ መልሶ ማነው? ዘካርያስ ምዕራፍ 4 ላይ እንደዚህ ይላል ቁጥር 6 እኔም ቁጥር 5 ላይ ከኔ ጋር ይነጋገር 4:5 ዘካርያስ 4:5 ከእኔም ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረ። ጌታ እግዚአብሔር ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ይኸውላችሁ ይሄንን ቃል ስንሰማ ወንድሞቼ በደንብ ስሙኝ። ዘሩባቤል በፊቱ ታላቅ ተራራ ነበር። አልገፋ ያለው አልነቃነቅ ያለው መከራ የሆነበት ዓለም ሊሆን ይችላል፣ ሥጋ ሊሆን ይችላል፣ በሽታ ሊሆን ይችላል፣ ድህነት ሊሆን ይችላል። ዘካርያስ ትልቅ አዳምጡኝ፣ ወደዚህ ትልቅ ተራራ ነበር በፊቱ። በኋላ አንድ ቀን እግዚአብሔር ዘሩባቤልን በኃይልና በብርታት አይደለም ዘሩባቤል በመንፈሴ ነው እንጂ አለና ዘሩባቤልን በመንፈስ ቅዱስ ሞላው። ከዛ በኋላ በደንብ ዝስለው ቻላ አርጉና ዝም ብላችሁ ስሙኝ። በኋላ እግዚአብሔር የሚያደርገውን እንጠባበቃለን። እኔም እጠብቃለሁ አምላኬ። መጀመሪያ ስለዚህ ቃል ስናስብ ዘሩባቤል ፊት ታላቅ ተራራ ነበር። በደንብ አዳምጡ። ሲገባን እግዚአብሔር መንፈሱን በውስጣችን ያሳድራል። በፊቱ ታላቅ ተራራ ነበር፣ አይገፋም። ወይ ዓለማዊነት ነው። ተራራ የሰው ተራራ የተለያየ ነው። ለእኔ ተራራ የሚሆንብኝ ለሌላው ሜዳ ነው። ለሌላው ሜዳ የሚሆንበት ለእኔ ተራራ ነው እና ለዘሩባቤል በጣም ትልቅ ተራራ በፊቱ ነበረ። ወይ የኃጢአት ተራራ ነው፣ አልሸነፍ ብሎታል። ወይ የበሽታ ተራራ ነው፣ አልሸነፍ ብሎታል።
ወይ የወጣትነት ተራራ ነው አልሸነፍ ብሎታል፣ ወይ የባህሪ ተራራ ነው አልሸነፍ ብሎታል። መከራውን ሲያይ እግዚአብሔር አንድ ቀን አይዞህ አለና ዘሩባቤል በመንፈስ ሞላና እግዚአብሔር ወደ ተራራው ዞር አለና ትናንት በዘሩባቤል የተጫወትክ በሽታ፣ የተጫወትክ ኃጢአት፣ የተጫወትክ መከራ፣ የተጫወትክ ዓለማዊነት ዛሬ በዘሩባቤል ፊት ምንድነው? ደልዳላ ሜዳ ትሆናለህ። ምክንያቱም እኔ ዘሩባቤልን ምን አድርጌዋለሁ? በመንፈስ ሞልቼዋለሁ። ትናንት ተጫውተህበታል፣ ዛሬ ግን ምን ያደርግሃል? ይጫወትብሃል። ተራራው ከቦታው ተነቅሏል? አልተነቀለም። አለ የለም? አለ። የማን ጉልበት ነው ግን የጨመረው? የዘሩባቤል ጉልበት ነው የጨመረው። ትናንት መከራ የሆነብን፣ ትናንት አልገፋ ያለን፣ ትናንት ያናወጠን፣ ትናንትና አንቆ ያዘን ዓለማዊነት ዛሬ እሳቱ በእኛ ላይ ቢወርድ ዓለማዊነቱም ሆነ ሰይጣኑ አለ። ግን የኛ ጉልበት ምን ሆኗል? የኛ ጉልበት ስለጨመረ እሱን የማሸነፍ ነገራችን በጣም ቀላል ይሆናል። ዛሬ እግዚአብሔር ለእኛም ነግሮናል፣ ለተራራችንም ነግሮታል። ለእኛም በመንፈሱ ሞልቶን ለተራራውም እግዚአብሔር ምን ብሏል? ዛሬ እንደ ትናንቱ አይምሰል ዘሩባቤል፣ ዛሬ እንትና እንደ ትናንቱ አትምሰል አንተ ተራራ፣ ዛሬ ወንድም እንትና እንደ ትናንቱ አይምሰል አንተ ተራራ፣ በፊቱ ደልዳላ ሜዳ ትሆናለህ። ለተራራችን እግዚአብሔር በዚህ ሰዓት እየነገረው ነው። እግዚአብሔር ለእኛም ነግሮናል፣ ለተራራችንም ነግሯል። በል እስቲ ለእኔም ነግሮኛል፣ ለተራራዬም ነግሮታል። በል ለእኔም ነግሮኛል፣ ለተራራዬም ነግሮታል። ሃሌሉያ! ቀንገደም በልና ለእኔም ነግሮኛል፣ ለተራራዬም። ተራራዬ አጋንንት ከሆነ አጋንንት ይስማ፣ ዓለም ከሆነ ዓለም ይስማ፣ ስጋ ከሆነ ስጋ ይስማ፣ ወጣትነት ከሆነም ወጣትነት ይስማ። ትናንት የተጫወተብኝ አቅም አጥቼ ነው። ዛሬ ግን ምን ብሏል እግዚአብሔር? መንፈሱን በላዬ ላይ ያውላችሁ አንዳንድ ነገሮችን እንደው የእግዚአብሔርን ነገር ስለ ጉልበት ስለ ኃይል ያለውን ነገር ትንሽ ልንገራችሁ። ሉቃስ ምዕራፍ 14 በደንብ እንደው እኔ እግዚአብሔር ይስማችሁ ስሙ በእግዚአብሔር ሉቃስ 14 ላይ ቁጥር 31 እስከ 33 ያለውን እንየው። ምንም አይጎዳንም፣ ይጠቅመናል። አሜን። አይመስላችሁም? ሉቃስ ምዕራፍ 14 በደንብ ስሙ። ወይም ሌላውን ንጉሥ ቁጥር 31 ላይ ወይም 14:31 በሉና እኔ ላንብላችሁ። እሺ። ወይም ሌላውን ንጉሥ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋር የሚመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉሥ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞችን ልኮ እርቅ ይለምናል። እንግዲህ እንዲሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙር ሊሆን አይችልም ማለት። እጅግ በደንብ ስሙን ብቻ በደንብ ልናገር። እስቲ እንሰማለን በል። ከዳር እስከ ዳር እንሰማለን በል። ያውላል አንድ ተዋጊ ኃይል ሌላውን እሱ የሚወጋውን ተዋጊ ኃይል ጋር ለመዋጋት ሲፈልግ ከመዋጋቱ በፊት ምን አልኩኝ? አንድ ሌላ ተዋጊ ኃይል ከጠላቱ ጋር ተዋጊ ከሆነ ከጠላቱ ጋር ለመዋጋት ሲሄድ ከመዋጋቱ በፊት የኔ ጦር የኔ ኃይል ይህንን ሰራዊት ወቅቶ ያሸንፋል ብሎ በጦሩ መተማመን አለበት። ውጊያ ከመጀመሩ በፊት ገብታችሁ ወንጌል ግልጽ ነው። ጦር ሰራዊቱ ብቃት ያለው፣ መከላከያው ብቃት ያለው፣ ጉልበቱ ብቃት ያለው መሆኑን መጀመሪያ
ጦርነት ውስጥ ከመግባቱ በፊት ስሌቱን መስራት አለበት። ግን ስሌቱን ሲሰራ የማይችል ገጥሞ የማያሸንፈው መሆኑን ካረጋገጠ እርቅ ለምኖ ማረኝ፣ በቃ እንስማማ፣ አንተን መዋጋት አልችልም ብሎ መታረቅ አለበት። ልዋጋ ካለ ግን እንደሚያሸንፈው አረጋግጦ ኃይሉን፣ ጦሩን፣ ሰራዊቱን በደንብ ማደራጀት አለበት። ሄዶ ከሚዋረድ ማዘጋጀትና ኃይል መሰብሰብ ካልቻለ እንደሚሸነፍ ካወቀ ጌታዬ ማረኝ፣ እኔ ካንተ ጋር ተስማምቼ ነው መኖር ያለብኝ እንጂ መዋጋት አልፈልግም ብሎ በአገር ደህና በአገር ጤና ይቅርታ ጠይቆ እሱ ተለምኖ ቁጭ በል ብትለኝ ቁጭ እላለሁ፣ ተነስ ብትለኝ እነሳለሁ ብሎ እታዘዝሃለሁ ብሎ እርቅ መለመን አለበት። ያላቅሙ መዋጋት የለበትም ማለት። እኛ ስሙን በደንብ ከሰይጣን እንዋጋለን አለ፣ ከዓለም እንዋጋለን አለ፣ ከወጣትነት እንዋጋለን አለ፣ ከኃጢአት እንዋጋለን፣ ከጣዖት እንዋጋለን አሉና ኑ እንዋጋ ብለን ጠራናቸው። ኑ እንዋጋ ብለን ምን አለንና ጠራናቸው። ከጠራናቸው ምን ማድረግ አለብን? እንደምናሸንፋቸው እርግጠኛ መሆን አለብን። መሳሪያችንን በደንብ ማጠናከር፣ መንፈስ ቅዱስ በኃይል መሞላት፣ የእግዚአብሔርን ጸጋ መሰብሰብ፣ ከእግዚአብሔር ጋር መጣበቅ አለብን። ያለበለዚያ የማንችላቸውን ከተዋጋን ደም በደም አድርገው ከጥቅም ውጭ ስለሚያደርጉን ወይ መታረቅ፣ አጭሱ ሲሉን ማጨስ፣ ተስማምተን ጠጡ ሲሉን መጠጣት፣ አመንዝሩ ሲሉን ማመንዘር፣ ስረቁ ሲሉን መስረቅ። አማራጩ ይሄ ነው። አዋጋቸዋለሁ፣ ከወጣትነት ጋር እዋጋለሁ፣ ከሰይጣን ጋር እዋጋለሁ፣ ከዓለም ጋር እዋጋለሁ ካለ ግን ማጠናከር ያለበት ምኑን ነው? ኃይሉን ነው። አሁን እዚህ ቤት ጠራናቸው እኮ አጋንንትን ጠራና እንዋጋ፣ ከጣዖት ጋር አንበላም ቃልና እንዋጋ አልን። ጠራን በገዛ እጃችን። ዓለምንም እናሸንፋለን ብለን ጠራነው፣ እንዋጋለን ብለን ሰይጣንን ጠራነው። እንግዲህ እነሱም መጥተዋል፣ እኛም መጥተናል። አሜን። ለማሸነፍ ከፈለግን ምን ማድረግ አለብን? ኃይላችንን በእሳት በመንፈስ በደመና በቃሉ በኃይሉ መውረድ አለበት። ለምን? ለመዋጋት ማንን ጠርተናል? ጠላቶቻችንን ሰብስበን ጠርተናል። ያለበለዚያ በጊዜ መታረቅ አብሮ ጫት መቃም፣ አብሮ ጣዖት ማብላት ማጥቶን ያማረት ያለሁት። ያለበለዚያ በሰላም አብሮ ጣዖቱንም ከሰዓት በኋላ ሄዶ መብላት፣ ጥቋን ዶሮ በጭንቅላት አዙሮ መጣል። ያለበለዚያ ግን እንዋጋ ከተባለ የእግዚአብሔርን እሳት፣ የእግዚአብሔርን ቃል፣ የእግዚአብሔርን ሰይፍ፣ የእግዚአብሔርን መንፈስ ይዞ መዋጋት። ይኸውልህ እንደዚህ ሆነ። ኤልያስን እግዚአብሔር እኔ በምድር ላይ ዝናብ አዘንባለሁና ለአክዓብ ተገለጥ አለው። ሄሎ ስማኝ በደንብ። ለአክዓብ ምን አድርጋለሁ? ተገለጥ አለው። ኤልያስ ሄደና ለአክዓብ ተገለጠና ስማ፣ ከባል ነቢያት ማነው ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። አንተ ጋር ያሉ 850 አሉ፣ በአንተ ማዕድ የበሉ የጠገቡ፣ ኤልዛቤል የቀለበቻቸው። እኔም አለሁ እነሱማ፣ እኔም አለሁ እነሱማ። እራልኝና ዛሬ ከነሱ ጋር እዋጋለሁ። ያሸነፈ ያሸንፋል። ስለዚህ ኤልያስ ምን አደረገ? መጀመሪያ እናንተ ብዙዎች ስለሆናችሁ መጀመሪያ ለእግዚአብሔር ምን አቅርቡ አለ? መስዋዕት። ተውት፣ ልጁ ወደ እኔ ልጁ አይደለም የሚሰበው። ጠራና የእስራኤል ሰዎች
አሉኝና እናንተ ደግሞ እንደ ኳስ ጨዋታ ስቴዲየም ዙሪያውን ተሰብሰቡና ተመልከቱ። ይሄ ከተማ ህዝብ ጠቅላላ ዙሪያውን ተሰብስቦ ይመልከተኝ፣ እኔና የበዓል ነቢያት ጦርነት አለን አለና ህዝቡ ተሰበሰበ ዙሪያውን እንደ ስቴዲየም። እናንተ ብዙዎች ስለሆናችሁ መጀመሪያ እናንተ አቅርቡ መስዋዕቱ፣ ሰምቶ በእሳት የሚመልስ እሱ አምላክ ይሆናል። እስከ ቀትር 6 ሰዓት ድረስ በሬውን ቆረጡ፣ እንጨት ረበረቡ፣ ባሎች ስማን አሉ፣ ጮሁ፣ ራሳቸውን ቧጠጡ። ሰምቶ የሚመልስ አምላክ ጠፋ። አሁን በቃ መጨረሻው የኔ ነው ተራው። መጀመሪያ የእናንተ ነው፣ መጨረሻው ደግሞ የማን ነው አለ? የኔ ነው አለ። የፈረሰውን የእግዚአብሔርን ቤት መሠዊያ አደሰ፣ ውሃ ጨመረ፣ እንጨት ረበረበ፣ ስጋውን በየብልቱ ቆረጠ፣ ረበረበ። አቤቱ አምላኬ፣ አቤቱ ጌታዬ፣ ዝም በላችሁ ስሟ። አቤቱ አምላኬ፣ አቤቱ ጌታዬ፣ እዋጋቸዋለሁ ብዬ ጠርቻቸዋለሁ። ዛሬ ይለይልናል ብዬ ጠርቻቸዋለሁ። ወይ ከነሱ ጋር አብሬ አልተነቆልኩ፣ ወይ ከነሱ ጋር ተስማምቼ ውሃ አልሸጥ፣ ወይ እንደነሱ አላማረትኩ። ምን አባቴ ይሆናለሁ? ጌታዬ እችላችኋለሁ፣ እዋጋችኋለሁ። ሰምቶ የሚመልስ አምላክ እሱ አምላክ ብዬ ተወራርጃለሁኝና እንዳታሳፍረኝ አብርሃም የይስሐቅ አምላክ አንተ ብቻህን አምላክ እንደሆንክ እኔ ደግሞ ያንተ ባሪያ እንደሆንኩ ዛሬ ይሄ ሕዝብ ይወቅልኝ። ውረድ በእሳት መስዋዕቴን ውሰድ አምላኬ ና ሲል የእግዚአብሔር እሳት መጣ። ውሃውንም እንጨቱንም ስጋውንም በላ። ያው ከዛ በኋላ ዞር አለና ህዝቡ ምን አለ? የበዓል ነቢያትን ያደረጉትን አየና ኤልያስ ያደረገውንም አየና በእውነት የኤልያስ አምላክ ማን በእሳት ስለመለሰለት? እግዚአብሔር በእሳት ስለመለሰኝ። ከዛ በኋላ ምን አለ? አንድ ከበዓል ነቢያት አንድ እንዳይወጣ ያዟቸዋል። አንድ እንዳይወጣ ያዟቸዋል። ኤልያስ አላረዳቸው፣ አሳረዳቸው ነው የሚለው። ህዝቡ ቀጥታ ይህንን አየና ቆንጮራና ቢጫ ይዞ መጣና እናንተ አጭበርባሪዎች፣ እስከ ዛሬ አጭበረበራችሁ፣ አሜሪካ ትሄዳለህ እያላችሁ የጠነቆላችሁ፣ ቀይ ቀሚስ ትገዛላችሁ እያላችሁ የጠነቆላችሁ፣ ውሃ የሸጣችሁልን፣ በዘይት ያጭበረበራችሁ አለና እንዳለ እስራኤል የበዓል ነቢያትን አርዶ ጨረሰ። ዛሬ እግዚአብሔር በብሉይ ኪዳን ሰዎች መስዋዕት ያቀርቡና የሚጠበቀው ምንድነው ብትሉኝ፣ እሳት። መስዋዕት አቅርበናል ጌታ ኢየሱስ፣ መስዋዕት አቅርበናል አምላካችን ሆይ በእሳት መልስልን ሲሉት እግዚአብሔር በምን ይመልሳል? በእሳት ይመልሳል። የበዓል ነቢያትን ለምን ታረዱ ብትሉኝ፣ ሰምቶ የሚመልስ አምላክ ስላጡ ነው። ኤልያስ ለምን አረደ ብትሉኝ፣ ሰምቶ የሚመልስ በእሳት የሚመልስ አምላክ ስላለው። ሃሌሉያ ሃሌሉያ። አንድ ነገር ብቻ ልንገራችሁና አንድ ነገር ብቻ ልበላችሁና አቆማለሁ። አሁን እኛ ማድረግ ያለብን ነገር ዓለምን ለማሸነፍ፣ ስጋን ለማሸነፍ፣ በዚህ በክርስትና ሕይወት ለመኖር ማድረግ ያለብን ነገር መንፈስ ቅዱስን በሕይወታችን ውስጥ ማመላለስ። እስቲ እሳት ይምጣ በሉት። በክርስትና የሚያቆመኝ እሳት ይምጣ በሉት። በቅድስና የሚያቆመኝ እሳት ይምጣ በሉት። ኃይል ካልሰበሰብን በስተቀር ይህንን ዘመን አንችለው።
አሁን ሶምሶን እየሰማችኝ ነው? የፍልስጤማውያንን እርሻ አቃጠለና ደንብ ስሙት። የፍልስጤማውያንን እርሻ አቃጠለና ከዛ በኋላ የፍልስጤማውያንን እርሻ ካቃጠለ በኋላ ወደ ጫካ ገባ። ወደ ጫካ ገባ። ሲገባ ፍልስጤማውያን መጡና የሶምሶንን እናት አባት ዘመዶች ልጃችሁ እንዲህ አድርጎብናልና እናንተ ልጃችሁ ካሳልፋችሁ ካልሰጣችሁ ልጃችሁን እንጨርሳችኋለን ሲሉ የሶምሶን ቤተሰቦች ወደ ሶምሶን ሄደው ፍልስጤማውያን ገዢዎቻችን እንደሆኑ አታውቅም? እኛ እኮ አቅማችንን እናውቃለን። ከእነሱ ጋር መጣላት አንፈልግም። አርጉ ያሉን ሁሉ ቁጭ በሉ ሲሉን ቁጭ እንላለን፣ ተነሱ ሲሉን እንነሳለን። አርጉ ያሉን ሁሉ እናደርጋለን። ከእነሱ ጋር መጣላት ጉልበት የለን፣ ታዘን ነው የምንኖረው። አንተ ይሄንን አታውቅም እንዴ? ልታስፈጀን ነው ከፍልስጤማውያን ጋር የተጣላው ሲሉት እናንተ አቅማችሁን አውቃችሁ አርፋችሁ ተቀምጣችኋል። እናንተ አትግደሉኝ እንጂ ለእነሱ አሳልፋችሁ ስጡኝ፣ እኔ አቅሜን አውቀዋለሁ። አሜን። ሃሌሉያ ሃሌሉያ። አልገባችሁም? እናንተ አቅማችሁን ስለምታውቁና በስጋ ስላላችሁ እነሱ እንደፈለጉ ያደርጓችኋል። እኔም ግን እንደፈለጉ ማድረግ አይችሉም። አቅሜን አውቀዋለሁ። አሳልፉና ለማስጡኝ ለእነሱ ስጡኝ። እነሱም ተሰብስበው መጡ። እሱም እግዚአብሔርን እሳት ጭኖ ወደ እነሱ ሄደ። እነሱም ተሰብስበው መጡ። እሱም የእግዚአብሔርን እሳት ጭኖ ወደ እነሱ ሄደ። በአንድ አህያ መንጋጋ የፍልስጤማውያንን ሬሳ ክምር በክምር። ሃሌሉያ። አሁን ወንድሞች እህቶች፣ እዚህ ቤት ትልቅ ጦርነት አለ። ከሐሰተኛ ነቢያት ጋር ጦርነት አለ። ከስጋችን ጋር ወንድሞቼ ጦርነት አለ። ከዓለም ጋር ጦርነት አለብን። ከአጋንንት ጋር ጦርነት አለብን። እነዚህን ሁሉ አንገዛላችሁም ብለን እንዋጋችኋለን ብለን ጠርተናቸዋል። ከጠራን ለውጊያ እኛ ምን መሰብሰብ አለብን? የእግዚአብሔርን ኃይል መሰብሰብ። ወንድሞች ወጣቶችን አሁን አታዩዋቸው? እኔም ሌላውን አታዩት? ኢየሱስን እዚህ ቤት እኮ የሚጠላ የለም። እዚህ ቤት እኮ ወዶ አመፀኛ መሆን የሚፈልግ ሰው፣ ወዶ ኃጢአተኛ መሆን የሚፈልግ ሰው። እኔ በራሴ ጽድቅ ብሰራ ደስ ይለኛል፣ ብጾም ደስ ይለኛል፣ ብጸልይ ደስ ይለኛል፣ ብመሰክር ደስ ይለኛል። ግን የማላረገው አቅም ስላጣሁ ወድጄ አይደለም። ወጣቶች አሁን መንፈስ ቅዱስ ሲወርድባቸው ወንበር ስር ይንከባለላሉ፣ ኢየሱስ ይላሉ፣ ያለቅሳሉ። ግን ወደ ውጭ ሲወጡ ፋሽኑ ወይም ሌላው ነገር የሚፈትናቸው ኢየሱስን ጠልተው አይደለም። ጉልበት ጠፍቶ፣ አቅም ጠፍቶ፣ የመንፈስ ቅዱስ እሳት ጠፍቶ። ስለዚህ እንደምን ብለን እጃችንን ዘርግተን አምላኬ እኔ ልንገራችሁ፣ ዝም በሉና ስሙ፣ ልንገራችሁ። ሥጋዬ ይፈትነኛል፣ ኢየሱስ ተሸንፏል። አመሌ ባህሪ ይፈትነኛል፣ ኢየሱስ ተሸንፏል። ሰይጣን ይፈትነኛል፣ ኢየሱስ ተሸንፏል። በሽታው ይፈታተነኛል፣ ኢየሱስ ተሸንፏል። ከአንተ ጋር መኖር አቅቶ እኔ ምን ትለኛለህ ኢየሱስ? ዛሬ እሳት ቢወርድ፣ ዛሬ ክብር ቢገለጥ፣ ዛሬ ልቤን ብትይዘው፣ ዛሬ ሰማይ ለእኔ ቢከፈት፣ ትናንትና የተጫወተብኝ ተራራ ዛሬ ደልዳላ ሜዳ በፊቴ ቢሆን፣ ትናንት የታገለኝ ነገር ዛሬ በእኔ ፊት ደልዳላ ቢሆን፣ እንዲሁ ማን ነው ዛሬ ኢየሱስን የሚነካ? እንደዛች ሴት ዛሬ በዚህ ሰዓት እባካችሁ ዛሬ እስቲ
መመስከር አቃተኝ፣ መቀደስ አቃተኝ። ተናገሯ። መቀደስ አቃተኝ፣ እጄን ማንሳት አቃተኝ። እወድሃለሁ ኢየሱስ በሉ እስቲ በሉ፣ እኔ የምላችሁን በሉ።